በክርስቶስ ኢየሱስ የተወደዳችሁ ወገኖች ሁሉ ሰላም ለእናንተ ይሁን። ያለፉትን ተከታታይ ትምህርቶች አብራችሁን እንደነበራችሁ ተስፋ አደርጋለሁ። ዛሬም ትንቢት በዓይናችን ፊት በሚል ርዕስ የጀመርነውን ትምህርታችንን እንቀጥላለን። እንደ እግዚአብሔር ፈቃድ ዛሬ የምንማማርበት ርዕስ የሚሆነው ስለ ጽድቅ የተነገረው ትንቢት በሚል ይሆናል። ስለ ጽድቅ የተነገረው ትንቢት የሚል ነው የሚሆነውና ይህንን እግዚአብሔር ለልባችን እንዲናገር በዚህ ትምህርት አማካኝነት እግዚአብሔር ወደኛ እንዲደርስ እንዲያስተምረን ጸሎት እናደርግና ወደ ትምህርቱ እንገባለን። እንጸልይ። ቅዱስ 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 የሰራዊት ጌታ እግዚአብሔር መልካም አባት ተመስገን። በሁላችንም ላይ ስለበዛው ምሕረትና ቸርነት ተመስገን። እንዳንተ ምሕረት መንቀሳቀሳለን፣ እንዳንተ ምሕረት ወጥተን እንገባለን፣ እንቀመጣለን፣ እነሳለን። ጌታ ሆይ እንዳንተ ምሕረትና ቸርነት ደግሞ ቃልን የምንሰማበትን እድል አግኝተናል። ጌታ ሆይ ተመስገን። በሰጠህን እድል ደግሞ በዚህ ምሽት በዚህ ሰዓት የምንማማረውን ትምህርት ጌታ ሆይ በስም እንድትባርክ ፈቃድህ ይሁን። እነሆ ጌታ ሆይ ሰው ሁሉ አንተን የሚያከብርበት የጽድቅህ ተካፋይ የሚሆንበት ጌታ ሆይ ማንም ይሄ ጽድቅ እንዳያመልጠው ወደ ጽድቅህ የሚጠጋበት መልካም የሆነ ጊዜ ጌታ ሆይ እንዲሆንልን በትምህርቱ መካከል እለፍ። ደካማ ልጅንም አግዘኝ ጌታ ሆይ። ሁሉን ላንተ ሰጠን፣ ፈቃድን አድርግ በኢየሱስ ክርስቶስ ክቡር ስም አሜን። ስለ ጽድቅ የተነገረው ትንቢት በመጽሐፍ ቅዱሳችን ላይ እነዚህን ሁለት ጥቅሶች በማንበብ ነው የምንጀምረው። ዋነኛው ስለ ጽድቅ የተነገረው ትንቢት የሚለው ሐሳብ ወይም ጥቅስ ግን ከዛ በኋላ ነው የሚመጣው። ግን ይህ እንደዚህ ይላል። ሶፎንያስ 2 ትንቢተ ሶፎንያስ ምዕራፍ 2 ቁጥር 3 እናንተ ፍርዱን የጠበቃችሁ የምድር ትሑታን ሁሉ እግዚአብሔርን ፈልጉ፣ ጽድቅንም ፈልጉ፣ ትሕትናንም ፈልጉ፣ ምናልባት በእግዚአብሔር ቁጣ ቀን ትሰወሩ ይሆናል። በዚህ ሐሳብ ላይ ይሄ ትንቢት የሚናገረው በቁጣ ቀን መሰወር እንድትችሉ ይልና 3 ነገሮችን እንድንፈልግ ይነግረናል። እግዚአብሔርን ፈልጉ፣ ጽድቅንም ፈልጉ፣ ትሕትናንም ፈልጉ። እንግዲህ ሁላችን እግዚአብሔርን መፈለግ ከእግዚአብሔር ጋር መሆን ፍላጎት አለ። የሚገርመው ግን ከእግዚአብሔር ጋር መሆን እየፈለግን ጽድቁን የመፈለጉ ጉዳይ፣ ትሕትናን የመፈለጉ ጉዳይ ግን አንዳንድ ጊዜ ግራ የሚያጋባን ይሆናል። በዚህ ነገር እንቸገራለን። እግዚአብሔርን እንፈልጋለን እንላለን፣ ግን ወደ ጽድቁ ስንመጣ ይህንን ጽድቅ የመፈለግ ጉዳይ ይሄ ጽድቅ ምንድን ነው የሚለውን ቀጥሎ እንመለከታለን። ግን ይህን ጽድቅ የመፈለግ ጉዳይ ላይ ስንመጣ እንቸገራለን። ስለዚህ ይህን ጽድቅ ፈልጉ የተባለውን ይህን ጽድቅ ዛሬ ከኔ ጋር ሆነን አብረን ይህን እንማራለን። እንዴት ነው ይህን ጽድቅ የምንፈልገው? ይህ ጽድቅስ ምንድን ነው የሚለውን አብረን እንማራለን። ኢሳይያስ 46:13 ላይ ጽድቄን አቀርባለሁ አይርቅም፣ መድኃኒቴም አይዘገይም፣ ከጽዮን ለክብር እንዲሆን መድኃኒትን ለእስራኤል ሰጥቻለሁ አለ እግዚአብሔር። ይህም ስለሚመጣው ጽድቅ የተነገረ ትንቢት ነው። እግዚአብሔር ጽድቄን አቀርባለሁ አይርቅም። ይህ ጽድቅ ደግሞ መድኃኒት ይዞ የሚመጣ ነው። መድኃኒቱ ደግሞ አይዘገይም። ስለዚህ ይህንን ጽድቅ አቀርባለሁ አለ እግዚአብሔር። ይህንን እግዚአብሔር ሊያቀርብ ያለውን ያቀርበውን ጽድቅ ፈልጉት አለ እግዚአብሔር። ይህን ጽድቅ ፈልጉ። ጽድቅ ምንድን ነው በሚለው ጥያቄ እንጀምር። እንግዲህ ጽድቅ ምንድን ነው የሚለውን ብዙ የተለያዩ ጸሐፊዎችም የተለያዩ ሰዎችም የሚሰጡት ትርጉም አለ። እንደምናውቀው እንግዲህ ይሄ ጽድቅ በመጽሐፍ ቅዱስ በሰፊው የተነገረለት ነገር ነው። ግን ራሱ ጽድቅ ምንድን ነው ብለን ስንል አድቬንቲስት ሬከርድ ከሚል መጽሐፍ ላይ ጽድቅ የሚለው ቃል ይላል በፍርድ ጊዜ በደለኛ አይደለህም የሚባሉትን ለመግለጽ ጥቅም ላይ ውላል። ይህ ጽድቅ ራይቸስነስ የሚባለው ማለት ነው። በፍርድ ጊዜ በደለኛ አይደለህም የሚባሉትን ለመግለጽ ጥቅም ላይ ይዋለ ነው።
ነፃ ነህ የተባሉትን በደለኛ አይደለህም የተባሉትን ለመግለጽ ጥቅም ላይ ውሏል ይላል። ስለዚህ በደለኛ አይደለህም የሚል የምስራች የሚሰጥ ነገር ነው ማለት ነው ጽድቅ የምንለው ነገር። ጽድቅ ማለት የክርስቶስ ምሳሌዎች ከሚል መጽሐፍ ገጽ 145 ላይ ጽድቅ ማለት ይላል ትክክል ማድረግ ነው። ጽድቅ ማለት ትክክል ማድረግ ነው ይላል። እንግዲህ ትክክለኛ የሆነውን ነገር መርጠን ስናደርግ እሱን ጽድቅ ብሎ ያስቀምጠዋል። መጽሐፍ ቅዱሳችን ላይ ይህንን በሰፊው ትክክል ማድረግ እንደሆነ በሰፊው የተናገረው ነገር አለ። ሌላ ደግሞ ኮሄን የተባለ ጸሐፊ ሲናገር ጽድቅ ማለት ትክክል ማድረግ ጽድቅ ማለት በእግዚአብሔርና በሰው መካከል ባለው የኪዳን ግንኙነት በእግዚአብሔርና በሰው መካከል ማለት ነው የተደነገገው የባህሪና የድርጊት መመሪያ ሲሆን ይህ ጽድቅ የባህሪና የድርጊት መመሪያ ነው። ይህም በሰውና በባልንጀራው መካከል ላለው ግንኙነት የሚኖረውን አንድምታ ያጠቃልላል። በሰውና በባልንጀራው መካከል ይሄ ጽድቅ የባህሪ መመሪያ ነው። ከዚያ በኋላ ግን ይሄ ጽድቅ በሰውና በባልንጀራው መካከል ያለውን ግንኙነት የሚያሳይ እንድምታን ያጠቃልላል። በተመሳሳይ ጽድቅ የእግዚአብሔር ማንነት መሰረታዊ ባህሪ ነው ይላል። የእግዚአብሔር ማንነት መሰረታዊ ባህሪ ነው። ጽድቅን እንደዚህ አድርጎ ያስቀምጠዋል። ትክክል ነው። ጽድቅ የእግዚአብሔር ማንነት መሰረታዊ ባህሪ ነው። ይህን መሰረታዊ ባህሪ ይህን ጽድቁን ነው እንግዲህ ፈልጉት ተብሎ የተነገረው። ጽድቁን ፈልጉ ተብሎ የተነገረው ይሄ የእግዚአብሔር ማንነት መሰረታዊ ባህሪ የሆነውን እሱን ነው። ያን ጽድቅ ስንፈልገው ወደ እኛ የሚመጣና ያ መሰረታዊ ባህሪ የእኛም ባህሪ ይሆናል። ትክክል ማድረግ እንችላለን። ይሄ ጽድቅ ተብሎ ይጠራል። የእግዚአብሔር ጽድቅ የተነገረው የእግዚአብሔር የማዳን ስራ ነው ይላል ፒፐር የተባለ ሰው ደግሞ ሲናገር ማለት ነው። የእግዚአብሔር ጽድቅ የተነገረው የእግዚአብሔር የማዳን ስራ ነው። ይሄ የእግዚአብሔር ጽድቅ፣ በሌላ አነጋገር የእግዚአብሔር ጽድቅ ኢየሱስ ክርስቶስ ነው ማለት እንችላለን። ምክንያቱም የማዳንን ስራ የሰራው ክርስቶስ ኢየሱስ ነው። ይሄ ክርስቶስ ኢየሱስ የሰራልን ስራ ጽድቅ ነው፣ የእግዚአብሔር የማዳን ስራ ነው። በዚህ ምክንያት ክርስቶስ ኢየሱስ ይህንን የጽድቅ ስራ ሰርቶ የጽድቅ ልብስ የሚባለውን የማዳኑን ስራ ደግሞ ለእኛ አለበሰን ማለት ነው። ስለዚህ ጽድቅ የምንለው የእግዚአብሔር የማዳኑ ስራ እንደሆነ እንረዳለን። ወደ ዳንኤል ምዕራፍ 9 ሊድ ዛሬ የምናተኩርበት ዋናው ሐሳብ እዚህ ነው የሚገኘው። ስለ ጽድቅ የምናወራው ከዚህ ክፍል ላይ ይሆናል። በተለይ ዳንኤል 9 ቁጥር 24 ላይ ነው በጣም የምናተኩረው። ስለ ጽድቅ የተነገረው ትንቢት እዛ ጋር አለ እና አስገራሚ የሆነ ትንቢት እሱ ጋር አለ። ያንን ግን ለማየት ባክግራውንዱን አመጣጡን ከቁጥር 1 ጀምሮ ማየት ተገቢ ስለሚሆን ዳንኤል ምዕራፍ 9 ቁጥር 1 ላይ ያለውን እንመለከታለን። ዳሪዮስ በመጀመሪያ ዓመት በነገሰ በመጀመሪያው ዓመት እኔ ዳንኤል የኢየሩሳሌም መፍረስ የሚፈጸምበትን ዓመት እግዚአብሔር በቃሉ ለነቢዩ ኤርምያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልኩ ይላል። ሲጀምር ዳንኤል እንዳስተዋለ በመናገር ይጀምራል። ምንድን ነው ያስተዋለው? በኤርምያስ የተነገረውን ትንቢት ነው ያስተዋለው። ዳንኤል በኤርምያስ የተነገረውን ትንቢት ያጠና ነበር ማለት ነው። የእግዚአብሔር አገልጋይ ነቢይ ግን ከቃሉ ጋራ ከተጻፈው ትንቢት ጋራ የተገናኘ ነበር ማለት ነው። እግዚአብሔርን እናገለግላለን የሚሉ ሁሉ ከቃሉ ጋር በዚህ አይነት መልኩ የተቆራኙ መሆን አለባቸው። ቀድሞ ከተሰጠ ትንቢት ጋራ ዳንኤል ግንኙነት ነበረው። በኤርምያስ የተነገረውን ነገር ያጠና ነበረ። ከዚያ በኋላ ሲያጠና አስተዋልኩት ይላል። በኤርምያስ የተነገረውን የዓመቱን ቁጥር በመጽሐፍ አስተዋልኩ። አንድ የተነገረ የዓመት ቁጥር አለ። ያንን ሳጠና ሳለ አስተዋልኩት ይላል። ይሄ እሱ ሲያጠናው የነበረው ትንቢት ኤርምያስ ምዕራፍ 25 ከቁጥር 11 እስከ 13፣ ኤርምያስ 29 10 ላይ ይገኛል። በዚህ ሁለት ክፍል ላይ የተጠቀሰው ትንቢት ስለ 70 ሱባኤ ወይም 70 ሳምንታት የተነገረ ትንቢት ነው። እንግዲህ ይህንን ትንቢት ሳጠና
አስተዋልኩት። ኤርምያስ የተናገረውን ትንቢት ሳጠናው አስተዋልኩት ይላል። ወገኖቼ ትንቢትን አጥንቶ ማስተዋል አስፈላጊ ነው። ይህን ደግሞ በመጀመሪያው ቀን ትምህርታችን አይተን ነበር፣ ተመልክተን ነበር። ትንቢትን፣ የመጽሐፍ ቅዱስ ትንቢትን ከኛ ቀደም እግዚአብሔር አስቀድሞ የሰጠንን ትንቢት ማንበብ ማጥናት ምን ያህል አስፈላጊ እንደሆነ ባለፈውም በደንብ ተመልክተናል። ስለዚህ ዳንኤል ጊዜ ወስዶ ያጠና ነበር። እንደ አገልጋይ በሕይወታችን የሚፈልገው፣ እንደ እግዚአብሔር ሕዝብ በሕይወታችን የሚፈልገው ነገር ማጥናት ነው። ማጥናት ስናጠና ነው። ትንቢቱን ስናጠና፣ የመጽሐፍ ቅዱስን ትንቢት ስናጠና፣ ይሄን የጸናውን ትንቢት ስናጠና በዚያ ውስጥ እግዚአብሔር የሚያሳድገን በረከት የሚሰጠን ብዙ ነገሮችን መረዳት ማስተዋል እንድንችል የሚያደርገን ያኔ ነው። ይሄ ነው የሆነው በዳንኤልም ሕይወት። አጠናው፣ ተረዳው፣ አስተዋለው። ግን የሚገርመው ባጠናው ነገር ላይ ይጸልይ ነበር። ይሄ እጅግ መልካም ነገር ነው። በተረዳውና ባስተዋለው ነገር ላይ ይጸልይ ነበር። ጸሎቱን ከቁጥር 2 ጀምሮ በምናነብበት ጊዜ በሰፊው እናገኛለን። ስለ ራሱ ይጸልይ ነበር፣ ስለ ሕዝቡ ይጸልይ ነበር፣ ስለ ኢየሩሳሌም ይጸልይ ነበር። በዚህ የጸሎት ነገር ተጠምዶ ነበረ። ባነበበው ባስተዋለው መሰረት እግዚአብሔር ለእስራኤል፣ እግዚአብሔር ለሕዝቡ፣ እግዚአብሔር ለመቅደሱ፣ እግዚአብሔር ለሀገሪቱ፣ ለምድሪቱ እግዚአብሔር እንደገና ታድሶ ማድረግ ይችል ዘንድ እግዚአብሔርን ይጠይቅ ነበር፣ ይጸልይ ነበረ። ዳንኤል ባነበበው ነገር ባስተዋለው ነገር የሕዝቡ ኃጢአት አስጨንቆት ይጸልይ ነበር። ሰዎች ስለ ሕይወት እና ስለ ወደፊቱ ጊዜ ለሚነሱ አስፈላጊ ጥያቄዎች መልስ ለማግኘት የሚገርመው የተለያዩ መንገዶችን ይመርጣሉ። አሁን የዳንኤልን ምርጫ ስንመለከት ስለ ሕይወት፣ ስለ አስፈላጊው ነገር፣ ስለ ወደፊቱ ነገር የዳንኤልን ምርጫ ስንመለከት ወደ እግዚአብሔር መጸለይ ነበር። ብዙ ጊዜ ግን ሰዎች የተለያዩ መንገዶችን ይመርጣሉ። አንዳንድ ሰዎች የኮከብ ቆጠራን ይመርጣሉ፣ የወደፊት ነገራቸውን ለማወቅ፣ የወደፊት ሕይወታቸውን ለማወቅ ኮከብ ቆጠራዎችን። አንዳንዶች ደግሞ የድግምትና የመናፍስት ጠሪነትን ወይም ሙታን ጠሪነትን ወይም ሳቢነት የሚባለውን እሱን ደግሞ አንዳንዶች ወደዚያ ደግሞ ያዘነብላሉ። ለወደፊት ሕይወታቸው ሊሆን ይችላል፣ ለጥያቄዎቻቸው ሊሆን ይችላል። ወደ እነዚያ ያዘነብላሉ መልስን ለማግኘት። አንዳንዶች ሳይንሳዊ ማብራሪያን ይፈልጋሉ። እዚያ ጋር ለጥያቄያቸው መልስን ይፈልጋሉ። አንዳንዶች ከጓደኞቻቸው፣ አንዳንዶች ከባለሙያዎቻቸው ጋር በመመካከር ለሕይወት ጥያቄዎቻቸው መልስን ይፈልጋሉ። ከዚህ ሁሉ በላይ ግን ትክክለኛውን መልስ ማግኘት የሚቻለው እንደ ዳንኤል ስንመርጥ ነው። የዳንኤል ምርጫ ትክክለኛ ምርጫ ነው። የወደፊት ሕይወትን በተመለከተ፣ የሀገሩን ጉዳይ በተመለከተ፣ የሕዝቡን ጉዳይ በተመለከተ ዳንኤል ያቀርብ የነበረው ወደ እግዚአብሔር ነበር፣ ይጸልይ ነበር። ባስተዋለው ነገር፣ በተረዳው በእግዚአብሔር ቃል ላይ በዚያ ላይ በደንብ አድርጎ ይጸልይ ነበር። በዳንኤል ምዕራፍ 2 ከ1 እስከ 2 ስናነብ ናቡከደነፆር በነገሰ በሁለተኛው ዓመት ናቡከደነፆር ሕልም አለመ፣ መንፈሱን ታወከ፣ እንቅልፍም ከእርሱ ራቀ። ለንጉሱም ሕልሙ እንዲነግሩት ንጉሱ የሕልም ተርጓሚዎቹንና አስማተኞቹን፣ መተተኞቹን፣ ከለዳውያኑን ይጠሩ ዘንድ አዘዘ። እነርሱም ገብተው በንጉሱ ፊት ቆሙ። ይሄም ንጉስ ለሕይወት ጥያቄው፣ በሕልሙ ላየው ነገር፣ ለመጣው ጉዳይ፣ ወደሱ ለመጣው ነገር ምላሽ ለማግኘት የሄደው ወደ ምንድን ነው ይላል መጽሐፍ ቅዱስ ሲናገር? ወደ ሕልም ተርጓሚዎቹ፣ ወደ አስማተኞቹ፣ ወደ መተተኞቹ፣ ወደ ከለዳውያን፣ ወደ እነሱ ነው የሄደው። አዘዘ። እኔ ጥያቄ ውስጥ ነኝ፣ አሁን መልስ እፈልጋለሁ፣ የረበሸኝ ሕልም አለ፣ ስለዚህ አለና ጥሩልኝ። ስለዚህ ሁሉም ተሰብስበው መጡ፣ ገቡ ይላል የእግዚአብሔር ቃል ሲናገር። ገቡ። እንደምታዩት ንጉሱ በዚህ መልክ ተቀምጧል። ስለዚህ እነሱ ደግሞ በዙሪያው ተቀምጧል። ከዚያ በኋላ ይነግራቸው ጀመር። ሕልም አለም ያለው ግን ሕልሙ ከኔ ጠፍቷል። ስለዚህ ሕልሙንም ፍቹንም ንገሩኝ አላቸው። ተስፋ አድርጓል። እነዚህ ሁል ጊዜ የሚነግሩት ናቸው፣ ብዙ ነገር የሚነግሩት ናቸው፣ ይህን አየን የሚሉት ናቸው።
በዚህ መልክ እንደዚህ ይሆናል ብለው የሚሉት ናቸው። ስለዚህም ተስፋ አድርጎ ነበር ከነሱ ለዚህ ጥያቄ መልስ አገኛለሁ ብሎ ተስፋ አድርጎ ነበር። ስለዚህ ንገሩኝ፣ ህልም አለምኩ ጠፋብኝ፣ ህልሙ አስጨናቂ ነው፣ አስጨንቆኛል፣ ንገሩኝ ህልሙንም ፍቹንም። እነዚህ ሰዎች ከየት ያምጡት? እሱ ያየውን ህልም ከየት ያምጡለት? እረ ንጉሥ ሆይ ህልሙን ንገረን፣ ከዛ ፍቺ እንነግርሃለን። ልክ ነው የሚችሉት እነሱ እንደሱ ነው። ምክንያቱም በትክክልም ትክክል ባልሆነም መንገድ የተለመደ ነገራቸው ነበረ። ስለዚህም ህልሙ ከተነገረን ፍቺ እናመጣለን አሉት። ህልሙን ንገረን። እሱ ግን ኖ የለም፣ ህልሙም የለም ጠፍቷል፣ ፍቹም የለም። ስለዚህ ሁለቱንም ፈልጉና አምጡ አላቸው ይላል የእግዚአብሔር ቃል ሲናገር። ይህንን ቃላቸው በኋላ ግን አልቻሉም፣ ሊያመጡለት አልቻሉም። ይሄ ንጉሥ የተማመነባቸው አስማተኞች፣ ሁልጊዜ የሚሄድባቸው እነዚህ ከሌዳውያን ለችግሩ መፍትሄ ሊያመጡለት አልቻሉም። እንደዚህ ነው ብዙ ጊዜ ወደምንሄድባቸው ወደ እነዚህ አይነት ነገሮች ምላሽ ትክክለኛ የሆነ ለህይወታችን የሚጠቅም ነገር አናገኝም። ስለዚህ ነው ዳንኤል ሁልጊዜ የሚሄደው ወደ ሰማይ አምላክ ነው። ሁልጊዜ የሚጸልየው ወደ ሰማይ አምላክ ነበረ። ቁጥር 4 ላይ ንጉሱ መንፈሴ ታውኳል አለ። ተቸግሬያለሁ፣ መንፈሴ ታውኳል፣ ንገሩኝ ብሎ አላቸው እነዚህን ሰዎች። እነዚህ ሰዎች ሊመልሱ አልቻሉም። ደስ የሚለው ዳንኤል ከሁሉ የተሻለውን አማራጭ ይመርጣል። እግዚአብሔርን ይመርጣል። ሲጸልይ ወደ እግዚአብሔር ነው የሚጸልየው፣ ሲሄድ ወደ እግዚአብሔር ነው የሚሄደው። ስለዚህ ወደ እግዚአብሔር ጸለየ። ባስተዋለው በተረዳው ነገር ላይ ጌታ ሆይ እያለ ወደ እግዚአብሔር ጸለየ። እንዲህ ብሎ ጸለየ፣ አቤቱ ስማ፣ አቤቱ ይቅር በል፣ አቤቱ አድምጥ፣ አድርግ። አምላኬ ሆይ ስምህ በከተማና በሕዝብ ላይ ተጠርቷልና ስለ ራስህ አትዘጊ። ጌታ ሆይ አለ እባክህን አትዘጊ ብሎ ዳንኤል ስለ ሕዝቡ ስለ ከተማው ወደ እግዚአብሔር ጸለየ። እግዚአብሔርም ለዚህ ምላሽ ሲሰጥ ኢየሩሳሌምን ለመገንባት ቃል በመግባት ብቻ የተወሰነ አልነበረም። አንተ ስለ ኢየሩሳሌም ጠይቀኸኛል ልጄ፣ በቃ ኢየሩሳሌምን ገነባለሁ ብቻ አላለም እግዚአብሔር። ይልቁንም በመላው መጽሐፍ ቅዱስ ውስጥ እጅግ በጣም ትክክለኛ የሆነውን ስለ መሲሁ የሚናገረውን የጊዜ ሰሌዳ ለዳንኤል እንዲሰጠው መልአኩን ላከለት። ከጠየቀው ያለፈ ነገር ነው እግዚአብሔር የመለሰለት። ከለመነው ያለፈ የዘለለ ነገር ነው እግዚአብሔር የሰጠው። እሱ ስለ ከተማው ነው የጸለየው፣ እሱ ስለ ሕዝቡ ነው የጸለየው። ከዛ ያለፈ ግን ስለ መሲሁ እግዚአብሔር ገለጠለት። ስለ መሲሁ እግዚአብሔር ነገረው። እግዚአብሔር ወገኖቼ ለጸሎታችን ያለፈ ነገር መጽሐፍ ቅዱስ እኮ ሲናገር ከምትለምኑት አብልጦ የሚሰጥ ነው የሚለው። እኛ ከምንለምነው አብልጦ የሚሰጥ አምላክ ነው። ይህን በሁሉ ነገር ማየት እንችላለን። እግዚአብሔርን እየጠየቀ ገበሬ አንዲት ዘር ይዘራል፣ ግን እጥፍ ብዙ እጥፍ ምላሽ ያገኛል። ተባርኮለት ይመጣል። የዘራት አንዲት ዘር ማለት ነው። እግዚአብሔር እንደዚህ ነው የሚባርከው። ትንሽ ነገር ስንጠይቀው እግዚአብሔር አብልጦም የሚባርክ አምላክ ነው። ስለዚህ ለዳንኤል ከጸለየው በላይ ብዙ ነገር ይዞለት መጣ። ያመጣውን ነገር እንመለከታለን። እግዚአብሔር ስለ ሕዝቡ ጭንቀት በጥልቅ ያስብ ነበረ። የተስፋ ጊዜ ሰሌዳንም በዚህ ምክንያት ሰጠው። ይኸው የተስፋ የጊዜ ሰሌዳ ዛሬ በጣም እናተኩረው እዚህ የጊዜ ሰሌዳ ነው። ምክንያቱም ዋናው ምንነጋገርበት የጽድቅ ትንቢት የሚገኘው እዚህ የጊዜ ሰሌዳ ላይ ነው። እንዲህ ነው የሚለው ጥቅሱ፣ አብረን እናንብበው። ዳንኤል 9:24 እስከ 25 ለዳንኤል ጸሎት የተሰጠው መልሱ ይሄ ነው። አመፃን ይጨርስ፣ ኃጢአትን የሚፈጽም፣ በደልን ያስተሰሪ፣ የዘላለምን ጽድቅ ያገባ፣ ራእይንና ትንቢትን ያትም፣ ቅዱሰ ቅዱሳንን የሚቀባ ዘንድ በሕዝብህና በቅድስት ከተማ ላይ 70 ሱባኤ ተቀጥሯል። ስለዚህ ወቅ አስተውልም፣ ኢየሩሳሌምን መጠገንና መስራት ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 7 ሱባኤና 62 ሱባኤ ይሆናል። ዩሲ እስከ መሲህ ድረስ ያለውን ነገር እግዚአብሔር ነገረው። ስለ አንተ ከተማ ብቻ አይደለም ነግርህ፣ ስለ ሕዝብህም ብቻ አይደለም ነግርህ፣ ነገር ግን ስለ መሲሁ እስከሚመጣው መሲህ ድረስ ያለውን ጊዜ እነግርሃለሁ። 7 ሱባኤና 62 ሱባኤ ይሆናል መሲሁ እስከሚመጣበት ጊዜ ድረስ።
እሱ ሲመጣ ደግሞ አለ መሲሁ ሲመጣ አመፅን ይጨርሳል አለ፣ ኃጢአትን ይፈጽማል፣ በደልን ያስተሰርያል፣ የዘላለምን ጽድቅ ያገባል። እስከዚያ ድረስ ነው የምንነግርና ይሄ ነገር አለ ብሎ እግዚአብሔር ለዳንኤል የወደፊቱንም ጭምር ነገረው። በጣም ነው ደስ የሚለው። እግዚአብሔር ለዳንኤል ጸሎት የሰጠው መልስ ብዙ እጥፍ የተስፋ ቃል ነው። ብዙ እጥፍ የተስፋ ቃል ከጸለየው በላይ እስከ መሲሁ የሚደርስ እጥፍ የሆነ የተስፋ ቃል እግዚአብሔር ሰጠው። በዚህ ክፍል ውስጥ 6 የተስፋ ቃል ነው እግዚአብሔር የሰጠው። መሲህ ይመጣና አለ አንደኛ አመፅን ይጨርሳል አለ፣ ሁለተኛ ኃጢአትን ያጠፋል፣ ሶስተኛ በደልን ያስተሰርያል፣ አራተኛ የዘላለምን ጽድቅ ያገባል ወይም ያመጣል፣ ራእይና ትንቢትን ያትማል፣ ቅዱሰ ቅዱሳንን ይቀባል። እነዚህን 6 ነገሮች ነገረው። እነዚህን 6 ነገሮች በሰፊው ብናያቸው ብዙ ጊዜ ይወስዳሉ፣ ወደ እነሱ አልሄድም። ግን ከነዚህ መሃል እግዚአብሔር ከተናገረው ትንቢት አንዱ የዘላለምን ጽድቅ ያገባል የሚለው ነው። መሲሁ ሲመጣ እስከ መሲሁ ድረስ ለዳንኤል ሲነግረው የዘላለምን ጽድቅ ያስገባል፣ ያመጣል፣ ያገባል ብሎ ተናገረው። የዘላለምን ጽድቅ መሲሁ እንደሚያመጣ በዚህ ጽድቅ ላይ ነው በጣም ማተኩረው። ከ6ቱ መካከል አንዱ ላይ እዚህ ላይ ነው ማተኩረው ማለት ነው። የዘላለምን ጽድቅ ያገባ ዘንድ ይሄ ማለት የራሳችን ጽድቅ በክርስቶስ ፍጹም ጽድቅ ይተካ ዘንድ የክርስቶስ ኢየሱስ ፍጹም የሆነው ጽድቅ የሰው ልፋትን፣ ትጋትን፣ ስራን ይተካ ዘንድ ምንም ስለማያደርግ መጽሐፍ ቅዱስ ሲናገር ጽድቃችን የመርገም ጨርቅ ነው ብሎ ይናገራልና፣ ስለዚህ ይህንን ያስወግድ ዘንድ መምጣት የነበረበት የዘላለም ጽድቅ በክርስቶስ ኢየሱስ ወደዚህ ምድር እንዲመጣ አደረገ እግዚአብሔር። ግን ይህንን ለማድረግ 70 ሳምንታት ቀጥሬያለሁ አለ። 70 ሱባኤ ወይም 70 ሳምንታትን ቀጥሬያለሁ አለ እግዚአብሔር። በ70ው ሳምንት ውስጥ 69 ከዛ በኋላ እንደገና ደግሞ አንድ 70 ይሆናል እንደምታውቁት። በዚህ መካከል አለ እግዚአብሔር የዘላለምን ጽድቅ ያገባ ዘንድ መሲሁ ይመጣል። በጣም አስገራሚ የሆነ ትንቢት ነው። ከ70 ሱባኤው ጊዜ ውስጥ ከዚያ በኋላ ጽድቁን ያስገባል። 70 ሳምንታት በመጽሐፍ ቅዱስ የትንቢት አቆጣጠር አንድ ቀን እንደ አንድ ዓመት ወይም አንድ ዓመት እንደ አንድ ቀን እንደሆነ መጽሐፍ ቅዱስ የሚናገረው የትንቢት አቆጣጠር አለ። 2 ጥቅሶችን በዚህ ላይ አነሳለሁ። የመጀመሪያው ዘኍልቍ 11:34 እንደዚህ ይላል እግዚአብሔር ምድሪቱን በሰለላችሁባት ቀን ቁጥር 40 ቀን ይልና ስለ አንድ ቀን አንድ ዓመት፣ ስለ አንድ ቀን አንድ ዓመት። የትንቢት አቆጣጠር በእግዚአብሔር ዘንድ ስለ አንድ ቀን አንድ ዓመት እንደሆነ ያሳያል። ኃጢአታችሁንም 40 ዓመት ትሸከማላችሁ፣ ቁጣዬንም ታውቃላችሁ አለ እግዚአብሔር። ስለዚህ እግዚአብሔር እነዚህን 40 ቀናት አለ 40 ዓመት ነው የሚሆኑት። ምክንያቱም ስለ አንድ ቀን አንድ ዓመት በትንቢት አቆጣጠር እንግዲህ አንድ ቀን ለአንድ ዓመት አድርጎ ያስቀምጧል። ሕዝቅኤል 4:6ም ተመሳሳይ ነገር ይናገራል። አንድን ዓመት አንድ ቀን አድርጌ 40 ቀን ሰጥቻለሁ። ስለዚህ በትንቢት አገላለጽ እግዚአብሔር አንድን ቀን እንደ አንድ ዓመት፣ አንድ ዓመት እንደ አንድ ቀን አድርጎ እንደሚጠቀምበት በዚህ አቆጣጠር እግዚአብሔር እንደሚጠቀም ያሳያል። እንግዲህ 70 ሳምንታት ስንል እንግዲህ በዚህ አቆጣጠር መሰረት 70 ሳምንታት ስንል አንዱ ሳምንት 7 ቀን አለው እንደምናውቀው። 70 ሳምንታት ደግሞ በ7 ቀን ሲባዙ 490 ቀናት ይሆናሉ። ስለዚህ እግዚአብሔር በእነዚህ 490 ቀናት ውስጥ ነው እንግዲህ የዘላለምን ጽድቅ ያገባ ዘንድ መሲሁ እንደሚመጣ የተናገረው። በዚህ ሁኔታ ውስጥ ነው 490 ዓመታት። መጽሐፍ ቅዱሳችን ይህንን ክፍል በዚህ መልክ አስቀምጦታል ዝርዝር አድርጎ። ይህንን የዳንኤል ምዕራፍ 9ን ክፍል ስናነብ በግልጽ እነዚህ ነገሮች ተዘርዝረው ተቀምጠዋል እና የምወደው ክፍል ነው፣ የምወደው ትንቢት ነው። አኪዩሬት የሆነ ትክክለኛ የሆነ የመጽሐፍ ቅዱስ ክፍል እግዚአብሔር እንደተናገረው በትክክልም የተፈጸመበት ሁኔታ፣ ስለ መሲሁ የተናገረው በትክክል የሆነበትን ሁኔታ ነው የምንመለከተው። ዳንኤል 9:24 ላይ ነው
ይሄ ክፍል የሚገኘው ከ24 ጀምሮ ነው። እንግዲህ 490 ዓመታት በተመለከተ ሲናገር 69 ዓመታት አሉ፣ ከዛ በኋላ ደግሞ 1 ዓመት አለ ነው የሚለው። እንግዲህ እነዚህ 69 ዓመታት 483 ይሆናሉ። በአንድ ቀን እንደ 1 ዓመት ስንቆጥር 69 ጊዜ 7 ቀናት 483 ዓመታት ይሆናሉ። ይሄ መጽሐፍ ቅዱስ በግልጽ ያስቀምጠው ነገር ነው። ሲናገር ደግሞ ምን አለ? በዳንኤል 9:25 ላይ እና በዕዝራ 7 ከ1 እስከ 27 ስናነብ ይሄ ኢየሩሳሌምን ለመገንባት አዋጁ ከሚወጣበት ጊዜ ይጀምራል አለ። ያኔ ይጀምርና ከዚያ በኋላ ለ490 ዓመታት ይሄ ትንቢት ይቀጥላል አለ። እንግዲህ ይሄ ኢየሩሳሌምን መገንባት የጀመረው መቼ ነው? 457 ዓመተ ዓለም ላይ ነው። እንግዲህ በወጣው ትእዛዝ መሰረት ይህንን ከዕዝራ ምዕራፍ 7 ቁጥር 1 ጀምሮ እስከ 27 ማንበብ እንችላለን። አርጤክስስ በሰጠው ትእዛዝ መሰረት ተጀመረ። ይህ አዋጅ ወጣ። ይህ አዋጅ ከወጣበት ጊዜ ጀምሮ አለ እግዚአብሔር ለ69 ሳምንታት ወይም 487 ዓመታት በኋላ ከዚያ በኋላ መሲሁ ይመጣል አለ። ስለዚህ በዚህ ትንቢት መሰረት ከ483 ዓመታት በኋላ ልክ እንደተጻፈው 27 ዓመተ ምህረት ላይ ኢየሱስ ክርስቶስ መሲህ ሆኖ ተጠመቀ። በዳንኤል 9:25 መሰረት መሲሁ በዚህ ሁኔታ መሲህ ሆኖ ተጠመቀ። ግን ከዚያም በኋላ ደግሞ የሚገርመውና ደስ የሚለው ልክ መጽሐፍ ቅዱስ እንደተናገረው በሰባኛው በመጨረሻኛው ሳምንት ላይ አለ እኩሌታ ላይ መሲሁ ይገደላል አለ። እዚሁ ዳንኤል 9 ላይ ነው የምናነበው። ይገደላል አለ። ልክ እንደተጻፈውም የመጨረሻው ሳምንት ወይም የመጨረሻው 7 ዓመት ግማሽ ላይ 3 ዓመት ተኩል አካባቢ ላይ ማለት ነው ክርስቶስ ኢየሱስ በመስቀል ላይ ተሰቀለ። አያችሁ ምን ያህል አኪዩሬት የሆነ እግዚአብሔር የሰጠው ትንቢት በትክክል የሄደ እንደሆነ እንመለከታለን። ስለዚህ ክርስቶስ ኢየሱስ ጽድቅን ያገባ ዘንድ በዚህ ወቅት መጨረሻኛው 7ኛው ሱባኤ ላይ 7ኛው ሳምንት ላይ ክርስቶስ ኢየሱስ ጽድቅን ያገባ ዘንድ በመስቀል ላይ ተሰቀለ። በትክክል እግዚአብሔር እንደተናገረው ለዳንኤል እንደነገረው በትክክልም ይሄ ነገር ተፈጸመ። ክርስቶስ ኢየሱስ በመስቀል ላይ በመጨረሻው ሱባኤ አጋማሽ ላይ በመስቀል ላይ ተሰቀለ። በጣም አስገራሚ ነው። ያን ጊዜ ጽድቅን ያገባ ዘንድ የተነገረለት መሲህ ክርስቶስ ኢየሱስ በመስቀሉ ላይ በመሞት ጽድቃችንን ፈጸመልን። ወገኖቼ ክርስቶስ ኢየሱስ ጽድቃችን ነው። እግዚአብሔር ይመስገን። ማንም ሰው በራሱ ጽድቅ ምንም ነገር ማድረግ አይችልም። ይህን ጽድቅ ይዞ የመጣው ወደ ዓለም ይህን ጽድቅ ያገባው ክርስቶስ ኢየሱስ ራሱ ነው። ለመሆኑ ለምንድን ነው የዘላለምን ጽድቅ ሊያገባ ያስፈለገው? ይህን ጥያቄ ልንጠይቅ እንችል ይሆናል። ፊልጵስዩስ ምዕራፍ 3 ቁጥር 9 ላይ የመጀመሪያው ምላሽ መጽሐፍ ቅዱስ ሲሰጠን ለምን እንደሆነ ሲነግረን እንደዚህ ይላል። በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያልሆነው ጽድቅ ሳይሆንልኝ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ አለ። የመጀመሪያው ይህን ጽድቅ ሊያገባ አስፈላጊ የሆነበት ምክንያት ምንድን ነው? ጽድቅ በእምነት ከእግዚአብሔር ዘንድ የሚገኝ ነገር ስለሆነ ይህንን ሰዎች ያገኙ ዘንድ ይህን ጽድቅ ያገኙ ዘንድ ከእግዚአብሔር በክርስቶስ ኢየሱስ በኩል ያገኙ ዘንድ ይላል ጳውሎስ። በክርስቶስ በማመን ያገኙት ዘንድ ሰዎች ይህን ጽድቅ ክርስቶስ ኢየሱስ ወደ ሰው ልጆች ይዞት መጣ። ስለዚህ በሌላ አነጋገር ማንም ሰው በራሱ ስራ ሊጸድቅ አይችልም። ይህን አድርጌ ይህንን ሰርቼ ብሎ ወደ ሰማይ ሊገባ አይችልም። በተሰራለት ስራ በክርስቶስ ኢየሱስ በተፈጸመለት ስራ ጽድቅን ያገኛል፣ ወደ መንግስቱም ደግሞ መግባት ይችላል። ይህንን ጳውሎስ በሮሜ 10 ቁጥር 3 ላይ ሲያረጋግጥ የእግዚአብሔር ቃል በትክክል ሲያረጋግጥ ምን ይላል? የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሲያቆሙ ለእግዚአብሔር ጽድቅ አልተገዙም። ስለ እስራኤላውያን ሲናገር ነው ጳውሎስ። የራሳቸውን ጽድቅ ለማቆም ሞከሩ።
የራሳቸውን ስራ ለመስራት ሞከሩ፣ ለማቆም ሞከሩ። ከዚህም የተነሳ ለእግዚአብሔር ጽድቅ ሊገዙ አልቻሉም ማለት። ይሄ የእግዚአብሔር ጽድቅ በክርስቶስ ኢየሱስ የመጣው የተሰራው የድነታቸው ስራ ነበርና የራሳቸውን ስራ ሲሞክሩ ከዚህ ጽድቅ ራቁ፣ ወደዚህ ጽድቅ መቅረብ አልቻሉ። ለዚህም ጽድቅ አልተገዙም እስራኤላውያን ይላል ጳውሎስ ሲናገር። የራሳቸውን ጽድቅ ማቆም ሲፈልጉ ወገኖቼ፣ የራሳችንን ጽድቅ ለማቆም ስንፈልግ ለእግዚአብሔር ጽድቅ መገዛታችን ነው የሚቀረው። እሱ ግን በክርስቶስ ኢየሱስ የጽድቅን ስራ ሰርቶልናልና ያንን ሰጥቶናል። ያንን ስንቀበል በክርስቶስ ኢየሱስ በተሰራው ስራ ጽድቅን እናገኛለን። በዚህ ጽድቅ መሰረት ደግሞ ጻድቃን ሆነን በፊቱ እንቆጠራለን። ስለዚህ የራሳችን ስራ አይደለም ማለት ነው። ታስታውሳላችሁ አንድ ጊዜ በባቢሎን ወቅት የባቢሎንን ግንብ መስራት ጀምሩ እና ከፍ 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 አደረጉ። ሊመጣ ካለው ሌላ የውሃ ጥፋት እናመልጣለን ብለው ማለት ነው። በኖህ ዘመን ውሃ ጥፋት መጥቷል። ድጋሚ ሌላ ሊመጣ ይችላል። ስለዚህ ሲመጣ ማምለጥ እንድንችል በራሳችን እንስራ፣ ማምለጫ እንስራ አሉ። ሰሩ። ወደ ላይ ትልቅ ግንብ ሰሩ። ነገር ግን ስራቸው ስለማያድናቸው እግዚአብሔር ማቋረጥ ስለነበረበት ቋንቋቸው እንደበላለቀው። በራሳችሁ ስራ እኮ ልትጸድቁ አትችሉም፣ ልትድኑ አትችሉም፣ ራሳችሁ ልታስመልጡ አትችሉም አለና እግዚአብሔር ቋንቋቸው እንደበላለቀው መስራት ተዉ፣ ተበተኑ። ወደ እግዚአብሔር ጽድቅ እንዲመጡ ስለሚፈለግ ነው። ጽድቃቸው ወደሚጠብቃቸው እግዚአብሔር ወደሚያዘጋጅላቸው ከሰባው ሱባኤ መጨረሻ ወደሚያዘጋጅላቸው ጽድቅ እንዲመጡ እግዚአብሔር ስለሚፈልግ ያንን አደረገ። ወገኖቼ፣ ማንም መጽደቅ የሚፈልግ መዳን የሚፈልግ በክርስቶስ ኢየሱስ በተሰራለት ስራ እንደሆነ ማወቅ አለበት። በሁለተኛ ደረጃ ለጽድቅ እንድንኖር ነው። እንግዲህ አንደኛው በራሳችን መዳን ስለማንችል ነው፣ በራሳችን መጽደቅ ስለማንችል። ሁለተኛው ለጽድቅ እንድንኖር ነው። እንደዚህ ይላል አንደኛ ጴጥሮስ 2:24 ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ ይላል። እግዚአብሔር ይመስገን። ለኃጢአት ሞተን ለጽድቅ እንድንኖር የዘላለምን ጽድቅ ክርስቶስ ያስገባበት ምክንያት እኛ ለኃጢአት ሞተን ለዚህ ጽድቅ መኖር እንድንችል ነው። ጽድቃችን አድርገን ተቀብለነው የኛ ጽድቅ ሆኖልን በዚህ ጽድቅ እንድንመላለስ ነው። ክርስቶስ ኢየሱስ በሰራልን የማዳን ስራ እንድንመላለስ ነው። ስለዚህም የዘላለምን ጽድቅ ክርስቶስ ኢየሱስ አመጣልን። ታዲያ ጥያቄው ጽድቅ ከኛ ምን ይጠብቃል? እንግዲህ በክርስቶስ ኢየሱስ የተሰራው ይሄ ስራ ጽድቃችን ነው። ክርስቶስ ጽድቃችን ነው። ጽድቃችን ስለሆነ ይህንን ጽድቅ ይዞልን መጥቷል። ይህን ጽድቅ አስገብቶልናል። ድህነታችንን ሰርቶልናል። መዳናችን የተሰራው በሱ ነው። በምንሰራው ስራ ጥሩ ሆኜ ጥሩ ነገር አድርጌ አይደለም ወደ ሰማይ የምገባው፣ በክርስቶስ ስራ ነው። ያ ስራ ግን በህይወታችን በሚሰፍንበት ጊዜ፣ ያ ጽድቅ በህይወታችን በሚሆንበት ጊዜ ያንን የጽድቅ ፍሬ እያፈራን እንሄዳለን። እሱ ራሱ ጽድቁ በእኛ ውስጥ የገባው ያ ጽድቅ የተቀበልነው ጽድቅ መልካም የጽድቅ ፍሬን እያፈራ እንድንንቀሳቀስ ያደርገናል። እሱ በእኛ ውስጥ በሚሰራው ስራ አማካኝነት ነው በእግዚአብሔር መንገድ ላይ መሄድ የምንችለው፣ በእግዚአብሔር ሐሳብ መራመድ የምንችለው። ይሄ ጽድቅ ከሌለ በስተቀር በእግዚአብሔር መንገድ ላይ መራመድ አንችልም። ትክክለኛውን የጽድቅ ፍሬ ማፍራት አንችልም። ይሄ ጽድቅ ነው ወደዛ የሚመራን። የማዳን ስራውን ስንቀበል ነው ይሄ በክርስቶስ የምናገኘው ጽድቅ በእኛ ህይወት ውስጥ መልካም ነገርን ያደርጋል። ስለዚህ በእግዚአብሔር ጽድቅ በመመላለስ የእግዚአብሔርን መልካም ነገር በህይወታችን ማየት እንችላለን። የእግዚአብሔርን ህግ ለመጠበቅ፣ በእግዚአብሔር ስርዓት ለመመራት ጽድቁ፣ ማዳኑ፣ የእግዚአብሔር ስራ በእኛ ህይወት ውስጥ ሲያልፍ የሚሰራልን ይሆናል። ያኔ ሳንቸገር፣ ሳንጨናነቅ፣
በእግዚአብሔር ፊት በመንገዱ እየሄድን በመልካም ሕይወት መኖር እንችላለን። ይህን ጽድቅ ካልተቀበልን ከጽድቁ ውጪ ከሆንን ግን የእኛ ጥረታችን ሁሉ ትግላችን ሁሉ ፍሬ ቢስ ይሆናል ማለት ነው። ስለዚህም ነው ክርስቶስ ኢየሱስ ይህን ጽድቅ ይዞልን የገባው። ታዲያ ጽድቅ ምን ይጠብቅብናል? የመጀመሪያው ሮሜ 6:19 ላይ ብልቶቻችሁ አመፃ ሊያደርጉ ለርኩሰትና ለአመፃ ባሪያዎች አድርጋችሁ አቀርባችሁ ነበር ይላል በፊት። እንደዚሁ ብልቶቻችሁ ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቅርቡ። የሚፈለግባችሁ ጽድቅ የሚጠብቅባችሁ ነገር ይህንን ነው። ራሳችሁን ብልቶቻችሁን ለጽድቅ ባሪያዎች አድርጋችሁ አቅርቡ። ድሮ ለኃጢአት ነበር ባሪያ የነበራችሁት። አሁን ግን ለተቀበላችሁ ለተሰጣችሁ በክርስቶስ ኢየሱስ ላገኛችሁ ጽድቅ፣ ለዚህ ጽድቅ ራሳችሁን ባሪያዎች አድርጉ፣ አስገዙ። መገዛት ነው እንግዲህ የሚፈለገው። ለዚህ ለዳንበት ለጸደቅንበት በክርስቶስ ኢየሱስ ለተሰራ ስራ ለዛ መገዛት ነው። ያኛውን ለኃጢአት የተገዛንበትን ያንን ህይወት መተውና ለእግዚአብሔር ጽድቅ መገዛት ነው። ያኔ ለምንገዛለት ነገር እንደምታውቁት ባሪያዎች ሆነን ደስ ብሎን እናገለግላለን። ስለዚህ ለጽድቅ ባሪያዎች ስንሆን ደግሞ ደስ ብሎን በጽድቅ መንገድ ላይ እንመላለሳለን። የጽድቅን ነገሮች በማድረግ ደስ ብሎን በደስታ እንመላለሳለን። ጽድቅ የሚጠብቅብን ነገር ቢኖር አንደኛው ይሄ ነው። ይህንን ጽድቅ በተመለከተ መጽሐፍ ቅዱስ በሁለት መንገድ ያስቀምጠዋል። ለዚህም ነው ራሳችሁን ለጽድቅ ባሪያዎች አድርጉ ብሎ የሚናገረው። እነዚህ የመጽሐፍ ቅዱስ የሚያስቀምጣቸው ሁለት መንገዶች፣ የመጀመሪያው የተቆጠረልን ጽድቅ ይባላል። ይሄ የተቆጠረልን ጽድቅ ሙሉ ለሙሉ በክርስቶስ በተሰራው ስራ አማካኝነት የተቆጠረልን ያገኘነው ጽድቅ፣ እሱን የተቆጠረልን ጽድቅ ብሎ ይጠራዋል። ቅድም እንዳልኩት በገዛ ጥረታችን የምናገኘው አይደለም። ይልቁንም ኢየሱስ የረከሰውና በኃጢአት የቆሸሸውን ልብሳችንን ወስዶ በእርሱ ፍጹም በሆነው የንጉሥ ጽድቅ መጎናጸፊያ የሚለውጥበት ነው። መለኮታዊ ለውጥን ያመጣልናል ማለት ነው። ይሄ ነው የተቆጠረልን ጽድቅ የምንለው። በክርስቶስ የተሰራልን ያገኘነው እንዲሁ በነፃ የተሰጠን የተቀበልነው ጽድቅ የተቆጠረልን ጽድቅ ተብሎ የሚጠራው እሱ ነው። ሁለተኛው ደግሞ የምንለማመደው ጽድቅ ነው። ይሄ ማለት ምን ማለት ነው? ይህን ጽድቅ ስንቀበል፣ የተቆጠረልንን ጽድቅ ስንቀበል ከዚያ በኋላ የተለወጠ የህይወት ልምምድ ይኖረናል። ለዚህም ነው ለጽድቅ ባሪያዎች አድርጋችሁ ራሳችሁን አስገዙ የሚለው። የተቆጠረልን ጽድቅ ስንቀበል የምንለማመደውን ጽድቅ መለማመድ እንችላለን። የተለወጠ ህይወት መኖርን እንችላለን። ብዙ ሰዎች እየሞከሩ ህይወታቸው ያልተለወጠበት ምክንያት የተቆጠረላቸውን ጽድቅ፣ ይህንን የማዳን ስራ በክርስቶስ የተሰጣቸውን ጽድቅ ባለመቀበላቸው ምክንያት ነው። ያለሱ ጽድቅ ትግላችን ከንቱ ነው ያልኩት ለዚህ ነው። ብዙ ብንሞክርም ሽንፈት ነው የሚሆነው። ግን የክርስቶስ ኢየሱስ የተቆጠረልን የተሰጠን ጽድቅ ስንቀበል ቀጥሎ የምንለማመደው ጽድቅ ቀላል ይሆናል። ምክንያቱም የህይወት ለውጥ ስለሚመጣ የተለወጠ የህይወት ልምምድ ስለሚኖረን ያን ጊዜ ቀላል ይሆናል። የተቆጠረልን ጽድቅ አስፈላጊው የመጀመሪያው እሱ ነው። ከዚያ በኋላ የምንለማመደውን ጽድቅ ልንለማመደው እንችላለን። ያን የተቀበልነውን ጽድቅ ማለት ነው ልንለማመደው ቀላል ይሆናል። እሱ የምንለማመደው ጽድቅ ይሆናል ማለት ነው። በክርስቶስ ኢየሱስ ድነት አገኘን። ከዚያ በኋላ በመንገዱ እንሄዳለን ማለት ነው። እንለማመደዋለን ማለት ነው። ያንን ጽድቅ እንለማመዳለን። ከሰዎች ጋር በመልካም ህይወት መኖር ሊሆን ይችላል። ኃጢአት መሸሽ ሊሆን ይችላል። ክፋትን አለማድረግ ሊሆን ይችላል። ይሄ መልካም የሆነ ህይወት የሚመጣው የተቆጠረልንን ጽድቅ ተቀብለን ከዚያ በኋላ በምንመላለስበት ጊዜ ያ ጽድቅ ሲያግዘንና ኃይል ሲሆነን በክርስቶስ ኢየሱስ አማካኝነት በመንፈስ ቅዱስ ምሪት በህይወታችን የምንለማመደው የተለወጠ ህይወት ይሆናል ማለት ነው። እውነተኛ ጽድቅ ማንነታችንን ሙሉ በሙሉ ስለሚለውጠው
ኃጢአት ዳግመኛ ለእኛ ምቹ መኖሪያ አይሆንም ማለት ነው። ያኔ ለጽድቅ ባሪያዎች ስለምንሆን ድሮ የነበርንበት መኖሪያችን የነበረው ኃጢአት ምቹ አይሆንም። የሚሰቀጥጠን ይሆናል፣ የሚቆጠቁጠን ይሆናል። ምቹ መኖሪያ አይሆንም። ኃጢአት ለእኛ ምቹ መኖሪያ አይሆንም። የኃጢአት ስፍራ እንደዛ አይሆንም ማለት ነው። እንደ ምሳሌ ሁለት እንስሶችን ላሳ፣ አሳማና ድመት። አሳማና ድመት ሁለቱን ጭቃ ውስጥ ብታስቀምጧቸው ለአሳማ ጭቃው ምቹ ነው፣ ምክንያቱም ሁሌ የሚኖርበት ነው። ለድመት ግን ጭቃው አይመቻትም። በተቻለ መጠን ተፍጨርጭራ ከዛ መውጣት ነው የምትፈልገው። መኖሪያዋ አይደለም። ድሮ እንደ አሳማ ነበረ የኛ ህይወት፣ ጭቃው ይመቸን ነበር። ይሄ የኃጢአት ህይወት ይመቸን ነበር። አሁን ግን ጽድቁ ሲመጣልን አይመቸንም፣ ጭቃው አይመችም። በዚህ አይነት የኃጢአት ህይወት አንዳንድ ጊዜ ህይወታችን ቢነካ እንኳን ያኔ ምን ብለን እንላለን? አዝነን በንስሐ ወደ እግዚአብሔር እንመጣለን። ዳንኤል 12 ቁጥር 3 እንደዚህ ይላል፣ ጥበበኞች እንደ ሰማይ ጸዳል፣ ብዙ ሰዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ይደምቃሉ ይላል። እንግዲህ ጽድቅ የሚፈልግብን ሌላኛው ነገር ይሄ ነው። ብዙ ሰዎችን ወደ ጽድቅ መመለስ ነው። እኛ ጽድቁን ተቀብለናል። ጽድቅ የሚፈልግብን ነገር ከኛ ብዙዎችን ወደዚህ ጽድቅ መመለስ ነው። መጀመሪያ ጽድቁን እኛ ተቀብለን ከዚያ በኋላ በደስታ ሌሎች ደግሞ ይህን ጽድቅ እንዲለማመዱት ወደዚህ ጽድቅ ሰዎችን መጥራት እንችላለን ማለት ነው። ማቴዎስ 5:10 ደግሞ ሌላኛውን ነጥብ ሲናገር ስለ ጽድቅ የሚሰደዱ ብፁዓን ናቸው ይላል። ሌላኛው ይሄ ነው፣ ስለ ጽድቅ መሰደድ። ጽድቅ የሚጠብቅብን ነገር ይሄ ነው። ስለ ጽድቅ አሳዳጁ ስለ ጳውሎስ ስንመለከት ጳውሎስ አሳዳጅ ነበረ እንደምታውቁት። አሁን ግን ስለ ጽድቅ ተሳዳጅ ሆነ። አሳዳጁ ጳውሎስ ተሳዳጅ ሆነ። ስለ ጽድቅ የሚሰደዱ ብፁዓን ናቸው። ጽድቅን የተቀበሉ በኢየሱስ የጸደቁ ማሳደዳቸው ይቀርና ተሰዳጅ ወይም ተሳዳጅ ይሆናሉ። ወገኖቼ ይሄ ትክክለኛ የእግዚአብሔር ሐሳብ ነው። ጽድቅን ስትቀበሉ አሳዳጅ አይደላችሁም። ጽድቅን ስትቀበሉ ተሳዳጅ ናችሁ። እንደ ጳውሎስ መጀመሪያ አሳዳጅ ነበር በሕይወቱ፣ በቃ ያገኙትን ያስራል። በኋላ ግን ይሄን ጽድቅ ሲቀበል ክርስቶስ ኢየሱስን ሲያገኝ በደማስቆ ጎዳና ላይ ከተገናኘው በኋላ ግን እሱ ማሳደዱ ቀርቶ ተሰዳጅ ሆነ። እንዲህ ነው የምትሆኑት። ጽድቅ ሲለውጥ ሕይወታችሁን፣ አሳዳጅነታችሁ ይቀራል፣ ትለወጣላችሁ። ወገኖቼ ጽድቅ ሕይወታችንን ይለውጥ። ለጽድቅ ራሳችንን እናስገዛ። ይሄ የምናስገዛለት ጽድቅ የተሰጠን ጽድቅ ክርስቶስ ያስገባው የዘላለም ጽድቅ ሕይወታችንን ሲቆጣጠር በሕይወታችን የሚሆኑ የሚጠበቁብን ነገሮች እነዚህ ናቸው። ተሳዳጅ ትሆናላችሁ። ስለ ኢየሱስ ሕይወታችሁን አሳልፋችሁ የምትሰጡ ትሆናላችሁ። ስለ ኢየሱስ የሚደርስባችሁን የምትቀበሉ ትሆናላችሁ። ትለወጣላችሁ። ይሄንን ያመጣል። ጳውሎስ በሕይወቱ ያለፈው ይሄ ነው። እንደምታውቁት ጳውሎስ ሲገረፍ ነበረ። በጣም ብዙ ጊዜ እንደተገረፈ ይናገራል። ሰውነቱ እስኪላላጥ ድረስ ሲገረፍ ነበር። ብዙ መከራ ደርሶበት ነበር። ለምን? ጽድቅ ከአሳዳጅነት ወደ ተሰዳጅነት ሕይወቱን ስለለወጠው ነው። የክርስቶስ ኢየሱስ የማዳን ስራ ሕይወቱን ስለለወጠው ነው። ወገኖቼ እንዲህ የሚያደርገን ለእግዚአብሔር እንድንኖር የሚያደርገንን ይህንን የጽድቅ ስራ በሕይወታችን መቀበል አለብን። ዛሬ ወደዚህ ጽድቅ ነው ሁላችሁም እንድትመጡ ጋብዛችሁ። ወደዚህ ወደ ክርስቶስ ኢየሱስ የጽድቅ ስራ ሁላችሁም ተጠጉ። ወደሱ ነው። ያን ጊዜ ሕይወታችሁ በጽድቅ የተሞላ ይሆናል። ጌታ ይባርካችሁ። ደግሞ በሌላ ክፍል በነገው ዕለት እስከምንገናኝ የዛሬውን በዚህ እናጠቃላለን። እግዚአብሔር የጽድቅን ሕይወት መኖር እንድትችሉ፣ በዚህ ጽድቅ ሕይወት መመላለስ እንድትችሉ፣ በሕይወታችሁ የጽድቅ ገዢ እንዲሆን ለሱም እንድትገዙለት ጌታ ይርዳችሁ። ስለዚህ ጉዳይ ጸልየን እንጨርሳለን። የዘላለም አምላክ እግዚአብሔር በክርስቶስ ኢየሱስ የዘላለምን ጽድቅ ወደዚህ ምድር ስላስገባህ፣ በሱም ጽድቅ ጻድቃን እንድንሆን እድሉን ስለሰጠህን፣ በጽድቅ ጎዳና እንድንመላለስ ስለፈቀድክልን
እግዚአብሔር ስምህ ይባረክ። ጌታ ሆይ አንተ ስራችንን ሰራኸው። አቤቱ ኢየሱስ ክርስቶስ በቀራንዮ ስራችንን ፈጸምከው። በዚህም ምክንያት የማዳን ስራ ተከናወነ። እኛም በጽድቅህ ስራ ለዘላለም የድነት መንገድ ተከፈተልን። ጌታ ኢየሱስ ስለሰራህልን የመስቀል ስራ፣ የማዳን ስራ፣ ጽድቅን ወደዚህ ዓለም በራስህ ጊዜ ስላስገባህ ሁላችን የጽድቅ ተካፋይ እንድንሆን በሩን ስለከፈትክልን ጌታ ሆይ ተመስገን። እነሆ በቃልህ ወደ ልባችን የመጣህ አምላክ ለዚህ ጽድቅ ራሳችንን እንድናስገዛ እርዳን። ማንም ከዚህ ጽድቅ ርቆ የራሱን ጽድቅ እንዳያበጅ በዚያም ምክንያት ሳይሳካለት ከንቱ ሆኖ ሕይወቱ እንዳያልፍ ጌታ ሆይ ወደ ጽድቅህ ሁላችን በትክክለኛው መንገድ መግባት እንድንችል ይህን ጽድቅ ይዘን ጌታ ሆይ የማዳንን ስራ ተቀብለን በሕይወት ዘመናችን እንድናከብር ጌታ ሆይ በጽድቅህም መንገድ እንድንመላለስ እርዳን። በሰላም ጠብቀህን ደግሞ ለቀጣዩ ትምህርት እንድንገናኝ ፈቃድ ይሁን። በጌታ በኢየሱስ ክርስቶስ ስም አሜን።